ክቡራን ተመልካቾቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ በማለት የዛሬው መርሃ ግብራችን እንጀምራለን። የዛሬው መርሃ ግብር የልደትን በዓል ምክንያት በማድረግ ፕሮግራም ያዘጋጀነው በባህር ዳር ሀገረ ስብከት በደብረ አባይ ቅዱስ ገብርኤል ገዳም በሚገኙ ከጉባኤ ቤቶች በአንዱ በሆነው የመጻሕፍት ትርጓሜ ትምህርት ቤት ውስጥ ነው። በዚህ ትምህርት ቤት ውስጥ መምህር ሀረጋዊ በሪሁን የጉባኤ ቤቱ መምህር ናቸው። ከእሳቸው ጋርና ከተማሪዎቻቸው ጋር ቆይታ እናደርጋለን። እንድትከታተሉ እንጋብዛለን። የመጀመሪያው ጥያቄ ማቀርብሎት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ለሚከታተሉ ኦርቶዶክሳውያን ራስዎን እንዲያስተዋውቁና ከዛም በተጨማሪ የጉባኤ ቤቱን እንዴት መቼ እንደተጀመረ ምን ያህል ጉባኤ ተማሪዎች እንዳሉትና ለመላው ኦርቶዶክሳውያን እንኳን አደረሳችሁ መልእክት እንዲያደርሱልኝ ነበር። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መላው የሰው ልጅ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ምክንያቱም የጌታ ሰው መሆን ለሰው ልጅ ሁሉ ነውና መላውን የሰው ዘር በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ እኔ መምህር ሀረጋዊ በሪሁን እባላለሁ። የምገኘው በባህር ዳር ሀገረ ስብከት በደብረ አባይ ቅዱስ ገብርኤል ገዳም የመጻሕፍት ጉባኤ ወንበር ዘርግቼ እያስተማርኩ ነው የምገኘው። በአጠቃላይ አሁን ላይ የምናስተምራቸው ተማሪዎች ከ40 በላይ ናቸው። በመደበኛነት እዚሁ ኑሯቸውን አድርገው ሙያ ማደሪያቸው ከዚህ ሆኖ የሚማሩት አጠቃላይ 30 ደቀ መዛሙርት አሉን። እነዚህ ጉባኤ ቤቱ ከበጎ አድራጊዎች ከሚያገኛት ትንሽ መቁነን እየሰጣቸው የሚማሩት ናቸው። አጠቃላይ ግን የምናስተምራቸው ተማሪዎች በተመላላሽም አጠቃላይ ሆኖ ከ40 በላይ ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ዓላማው እንዴት ተወለደ? የተወለደበት ምክንያት ምንድነው? መድኃኔዓለም ክርስቶስ ለምን ተወለደ የሚለው ትልቅ ሐሳብ ነው። የሰው ልጅ ከእግዚአብሔር ፈቃድ ውጭ በመሆን ሕገ እግዚአብሔርን በማፍረስ ለ5500 ዘመን በእግዚአብሔርና በሰው ልጅ መካከል በነፍስና በስጋ በሰውና በመላእክት ዘንድ ሰፊ ልዩነቶች የተጣላንባቸው የተለያየንባቸው የተቃረንባቸው ዘመኖች ነበሩ። ነገር ግን ኢሳይያስም እንደሚለን ተመለከትኩ፣ ኃይል የሚያመጣ የለም፣ ሊያግዝ የሚችል የለም። ስለዚህ የምወዳቸውን ወገኖችን እኔ ኃይል መድኃኒት እሆናቸዋለሁ እንዳለ አዳም ከገነት ከወጣ በኋላ አንድ ጥያቄ ጠይቆ ነበር እግዚአብሔርን። መስዋዕት ሰውቶ ወደ እግዚአብሔር ጥያቄ አቀረበ። ነገር ግን አዳም የሚድነው በሱ መስዋዕት ስላልነበረ የ5500 ዘመን ቀጠሮ ተሰጥቶ ነበር። የ5500 ዘመን ቀጠሮ ምንድን ነበር? 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከልጅህ ከስጋዋ ስጋ ከነፍሷ ነፍስ ነስቼ ሰው ሁኜ ቆላ ደጋ ወጥቼ ወርጄ ተሰድጄ በመስቀል ላይ ራቁቴን ውዬ ወደ መቃብር ወርጄ አድንሃለሁ። እስከዚያ ጊዜ ድረስ ግን ሰው በሚሰዋው መስዋዕት በሚጸልየው ጸሎት ወደ ገነት መምጣት መሻገር የሚችል የለም ብሎ ለአዳም ቃል ኪዳን ሰጥቶት ነበር። በዚህ ቃል ኪዳን መሰረት ዘመን ሲደርስ ሰው ሆኗል። ሰው የሆነበት አንዱ ዋናው ምክንያት ትንቢተ ነቢያትን ለመፈጸም የአዳምን ቃል ኪዳን ለመፈጸም የሰው ልጅ አጥቶት ወደ ነበረው ክብር ከሐሳር ወደ ክብር ከሞት ወደ ሕይወት ከድንቁርና ወደ እውቀት ይመልስ ዘንድ ሰው ሆኗል። ኢሳይያስ እንዳለ ጽድቃችን ሁሉ የመርገም ጨርቅ ሆነብን፣ ምግባር ትሩፋታችን ሁሉ እኛን ከመከራ ሲኦል ማዳን የማይችል ሆነ። ወበይንተዝ ኮነ ፍርሃት ውስተ ኩሉ ልበሰብ። በዚህ ምክንያት ከእግዚአብሔር ጋር ስለራቅን፣ ከእግዚአብሔር ጋር ስለተጣላን፣ ከእግዚአብሔር ስለራቅን፣ እግዚአብሔርም በእኛ ላይ ስለተቆጣ በሰው ሁሉ ልቡና ውስጥ ፍርሃት ነገሰ፣ ሞት ነገሰ፣ ጨለማ በላን ዋጠን። ወፈድፈዱ እለ ይበልዑነ
ከመተኩላት ለይመስጡ ወይበልዑ አባጋዘ ውስተ ገዳም በምድረ በዳ የተሰማሩ ፍየል በጎችን ተኩላ ተነጣጥቆ እንደሚበላ ሁሉ ዲያብሎስ በእኛ ላይ ሰለጠነብን። ወኀይደገነ ሀገረነ ወአፍለሰነ እምክብር ሀበ ሐሳር እሞት ውስተ ሕይወት ከክብር አውጥቶ ወደ ሐሳር ከሞት ከሕይወት አውጥቶ ወደ ሞት ከብርሃን አውጥቶ ወደ ጨለማ ወሰደን። ወተሐየለነ እስከ ለዝሉፉ ክርስቶስ ሰው ሆኖ መጥቶ እስኪያድነን ድረስ ወደ ሀገራችን ወደ ክብራችን ወደ ተስፋችን እስኪመልሰን ድረስ ዲያብሎስ 5500 ዘመን ተበረታታብን። ወንህነኒ ተቀነይነ በፈቃድነ ሎቱ እኛም በፈቃዳችን ወዶ ገብ ሆነን ተገዛንለት 5500 ዘመን ተብሎ ተነግሯልና የጌታ ሰው መሆን በዚህ ምክንያት ነው። እንዴት ሰው ሆነ? ረቂቁ ገዝፎ ምልኡ ተወስኖ የማይሞት የባህሪ አምላክ ሙቶ ተራቅቶ ተበርዶ ተጠምቶ ተሰዶ እኛ ልንቀበለው የሚገባንን መከራ ሁሉ ተቀብሎ ነው እኛን ወደ ሀገራችን ሲመልስ ወደ ተስፋችን ሲመልስ ያጣናትን ልጅነት መልሶ እንደ ልብስ ሲያጎናጽፈን መከራችን ሁሉ ተቀብሎ እኛ በነበርንበት መከራ ራሱን እዚያ ቦታ ላይ አቁሞ ነው። ምክንያቱም እንደ ሕግ ስናይ የሰረቀ ሰው ወንጀለኛ ነው፣ ይቀጣል። ልንቀጣ የሚገባ እኛ ነን። ሕግ ያፈረስን እኛ ነን፣ ከሕጉ የወጣን እኛ ነን፣ ትእዛዝ ያፈረስን እኛ ነን። ነገር ግን የእኛን መከራ እሱ ተቀብሎ ነው። ምክንያቱም ጸሎታችን አቅም አልነበረውም፣ እኛን ለማዳን መስዋዕታችን አቅም አልነበረውም። ሁሉም ነገር ከእግዚአብሔር ጋር ስንጣላ አብሮ ሙቷል፣ ወድቋል። ክብራችን ወድቋል፣ ልጅነታችን ተገፈናል፣ ጸጋ ክብር የለም፣ ጣዕመ ጸሎት መዓዛ ዕጣን የለም፣ መዓዛ ክህነት የለም፣ ኃይለ ክህነት አልነበረም። በዚያ ዘመን እኛን ከሞት ሊያወጣ ሊያድን የሚችል ምንም ነገር አልነበረም። ስለዚህ ይህ ስላልነበረ ይህን ማድረግ የሚችለው አንድ ኢየሱስ ክርስቶስ መድኃኔዓለም ነው። ኢየሱስ ክርስቶስ ይህን እኛን ሲያድን ደግሞ በእኛ ባህሪ በእኛ ስጋ ነፍሳችን ነፍስ ስጋችን ስጋ አድርጎ ንዕድ ክብርት ከምትሆን ከመቤታችን እንበለ ዘር እንበለ ሩካቤ ከብቻዋ ድንግል ከመቤታችን በነሳው ስጋ እሱን የባህሪ አምላክ አድርጎ በእኛ ባህሪ ነው ያዳነን ማለት ነው። ምስጢሩ ሩቅ ነው፣ ለአእምሮ የሚከብድ በተለይ ከመንፈሳዊ እይታ ውጭ ለሆነ አእምሮ በጣም የሚከብድ የሚረቅ ነው። ምክንያቱም አምላካዊ ጥበብ ነውና ሰይጣን አዳምን ሲያስት በስጋ ከይሲ ተሰውሮ በልሳነ ከይሲ ነው። እግዚአብሔር ደግሞ እኛን ሲያድን ሰይጣን ድል በነሳው ስጋ፣ ሰይጣን ባዋረደው ስጋ፣ ሰይጣን ባጎሰቆለው ስጋ፣ ሰይጣን ስደተኛ መጻተኛ ባደረገው ስጋ ነው። ያን ስጋ ተዋህዶ የባህሪ አምላክ አድርጎ ነው። ያ ወራዳ የነበረ ስጋ፣ ክብር ያልነበረው ስጋ የባህሪ አምላክ ሆኖ ክብር ከሱ አልፎ ለሌላው የሚያድል ከባህሪ መለኮት ጋር ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በዚህ መንገድ ሰይጣን በመጣበት መንገድ በዚያው መንገድ ሰይጣንን ድል ነስቶ ወደ ቀደመ ክብራችን ወደ ቀደመ ሀገራችን የተመለስንበት የፍቅር ቀን የእርቅ ቀን የእግዚአብሔር የጉዞ መጀመሪያ እኛን ለማዳን የጀመረው ጉዞ ታይቼ ተዳስሼ አድናችኋለሁ ብሎን ስለነበረ አይተነው ዳሰነው። ዳዊትም እንደተናገረ ወረከብናሁ ውስተ ኦመ ገዳም ንበጉዕ እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካና በቆመረ ጊዜነ ለ5500 ዘመን እወለዳለሁ ብሎን ስጋ ሆናለሁ ብሎን የዘመን ቀጠሮ ሰጥቶን ነበር። ያ ጊዜው ደርሶ በጨርቅ ተጠቅልሎ በጎር ተጥሎ አገኘነው። ንበጉዕ እንከሰ ውስተ አብያቲሁ ለእግዚአብሔር እንግዲህስ ወደ ጸጋው ወደ ክብሩ ወደ ቀደመ ተስፋችን ወደ ቀደመ ሀገራችን እንመለሳለን ብሎ ዳዊት ተናግሮ ነበር። ይችን የልደት ቀን በመሻት ብዙ አባቶቻችን እንቅልፍ አጥተው ሲቃትቱ ሲኳትኑ ነበር። እስከ ማይዜኑ አቤቱ ይቅርት የምትለን እስከ መቼ ድረስ ነው? መከራው በዝቶብን የሚኖረው እስከ መቼ ድረስ ነው? እኛ ርቦናል፣ ጠምቶናል፣ ተሰደናል፣ ስደተኞች ሁነናል እያሉ ሁሉም ነቢያት ይናገሩ ነበር። በተለይም ኢሳይያስና ዳዊት ለዚህ ዋና አስተዋዋቂዎች ነበሩ። ኢሳይያስ ነሳ ደዌነ ወኮ በጾረ ሕማመነ ደዌያችን ተቀበለ የመከራ ሰው ሆነ።
እናየው ዘንድ መልክ የለውም። የመከራ የግርፋት የቁስል ሰው ሆኗልና እናንተ የተጠማችሁ ኑ ያለ ዋጋ ጠጡ፣ ብሉ፣ ደስ ይበላችሁ። እስመ በግ ተጠባ ፍሪዳው ታርዷልና በጉ ታርዷልና ትበሉ ዘንድ ኑ፣ ትጠጉ ዘንድ ኑ። እግዚአብሔር አንድያ ልጁን ለመስዋዕት ሰጥቷልና። ዳዊትም እምነ ጽዮን ይብል ሰብእ ወብእሲተ ወልደ በውስቴታ፣ ሰው ሁሉ እናታችን ጽዮን ይላል። ምክንያት ሲባል ወብእሲተ ወልደ በውስቴታ ኃያል ወልደ እግዚአብሔር ከእሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዷልና። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ናሁ ሰናይ ወናሁ አዳም፣ እነሆ ዘመኑ መልካም ነው። ጌታ የሚወለድበት ሰው የሚሆንበት ዘመን መልካም ነው፣ በጎ ነው ይልና እስመ ኢያዘዘ በእግዚአብሔር በረከቶ፣ ወንድሞች በአንድነት ቢኖሩ በአንዲት ወንጌል በአንድ ልደት በአንድ ሥጋዌ ቢያምኑ እግዚአብሔር ከዚያ በረከትን፣ ጸጋን፣ ሀብትን፣ ልጅነትን ይሰጣል ያጎናጽፋልና ወንድሞች በአንድነት ቢኖሩ መልካም ነው። ይሄ ማለት ሕዝቡ አይዛቡ አንድ ቢሆኑ ክርስቶስን ቢያምኑ በክርስቶስ መወለድ ቢያምኑ ጸጋው ቢደርሳቸው ይህ በጎ ነው። እግዚአብሔር ከዚያ በረከትን ልጅነትን አዟል ይሰጣል ያጎናጽፋልና ብለው በርካታ ነገሮች ስለ ጌታ ልደት ስለ ጌታ ሰው መሆን ተናግረው ነበርና ያ ትንቢተ ነቢያት ይፈጸም ዘንድ ጌታ በዚህ ቀን ሰው ሆኖ በአጭር ቁመተ ጠባብ ደረት ተወልዶ እርቦት በርዶት በጎል ተጥሎ ሲያለቅስ ድምፁ ተሰማ። ዲያብሎስ ይህን የልቅሶ ድምፅ ተሸነፈ፣ ድል ሆነ። ብርክ ያዘው ወፈራ ዲያብሎስ እየንተ ቃል ዘአውፃ እግዚእነ ኢየሱስ ክርስቶስ ውስተ ጎል። ጌታ ኢየሱስ ክርስቶስ በጎል ተጥሎ ባለቀሰው ልቅሶ ይህን ድምፅ ሰምቶ ዲያብሎስ ፈራ፣ ደነገጠ። ወጎየ ሸሸ። ወሃጣ ዘይብል የሚለው ነገር አጣ። እስመ ሀለፈት መንግስቱ ወተሃይደት 5500 ዘመን በሰው ልጆች ላይ ሰልጥኖ የነበረ ዲያብሎስ መንግስቱን ተቀምቷልና በምእመናን ልቡና ክርስቶስ ነግሷልና ልጅነታቸው ተመልሶ ጸጋቸው ተመልሶ ወደ ሀገራቸው ተመልሰው ሰው ሁሉ የእግዚአብሔር ልጅ ሆኗልና እግዚአብሔር ጸጋውን የሚያድልበት ዘመን ደርሷልና ዲያብሎስ ሸሸ። ወተመወአ ድል ተነሳ። ወበይንተዝ ሆረ ሀፊሮ አፍሮ አንገቱን ደፍቶ አዝኖ ሄደ ተብሎ ተጽፏል። ስለዚህ በዚህ ቀን ጠላት ያፈረበት እኛ የነገስንበት፣ ጠላት የሸሸበት እኛ ወደ ሀገራችን የተመለስንበት፣ የሰው ልጆች ለነጻነታቸው ምልክት የሚሆን የመጀመሪያው ሰልፍ የተደረገበት፣ የነበረው የጥል ግድግዳ የፈረሰበት፣ በእኛና በመላእክት ዘንድ ሰፊ ልዩነት ነበረ። በዚች ቀን ግን አንድ ሆነናል። በምስጋና በቦታ በክብር በቅድስና አንድ ሆነናል። አንድ ያደረገን ደግሞ የጌታ ልደት ነው። ምክንያቱም ልደቱ ለፍቅር ነውና ለእርቅ ነውና በእኛና በሱ መካከል ያለው የጥል ግድግዳ ሲፈርስ በሱ ዙሪያ የነበሩ መላእክት ከኛ ጋር አብረው ታረቁ። ቤተሰብ ሲጣላ የቤተሰቡ አባወራ ሲጣላ ቤተሰብ ሁሉ ነው አብሮ የሚጣለው። በዚያ ምክንያት ጸሎታችን ከማሳረግ በድካማችን ሁሉ ከመርዳት ተቆጥበው ነበር። በጣም እጅግ ትንሽ የሆኑ ቅዱሳን ደጋግ እንደነ አብርሃም እንደነ ኢዮብ ያሉትን ቢያግዙ እንደነ ያዕቆብ ያሉትን ቢያግዙ ቢረዱም ጠቃላይ ግን ከሰው ልጆች ርቀው ነበር። ጌታ ሲታረቀን ግን እነሱም አብረው ታረቁን፣ አንድ ሆን በምስጋና በኋላ አንድ በምንሆንበት በመንግስተ ሰማያት በምስጋና ተባበርን፣ አንድ ሆንና የጌታ ልደት ይህን ይመስላል። ከአብነት ትምህርት ቤት ጋር ያለው ቁርኝነት ምን ይመስላል? የት ተማሩ? ትምህርቶን የት ጀመሩ? እዚህ ወንበር ዘርግተው እስኪያስተምሩ ድረስ ያለፉባቸው ህይወቶች ምን ይመስሉ እንደነበር እነሱንም እንደዚሁ ለተመልካቾቻችን ቢያጋሩን። እኔ የትምህርት ቤት ጉዞ የሚጀምረው ያው ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በሚያልፉበት መንገድ ነው የሚሆነው። ከሌሎቹ አባቶች መምህሮች የተለየ አይሆንም። በደቡብ ጎንደር ሀገረ ስብከት የምትገኝ አጸደ ወይን ማርያም ከምትባል ቦታ ነው ፊደል የጀመርኩት። ከዚያ የኔታ ገብረ ኢየሱስ የሚባሉ በቢቱና የታወቁ በሊቅነታቸው ወደር ምትክ የሌላቸው ድጓውን፣ አቋቋሙን፣ መጽሐፉን፣ ቅኔውን ሁሉንም በመምህርነት ደረጃ የተማሩ ከሁሉም በላይ ደግሞ የቅድስና ሕይወታቸው ከፍ ያለ መምህር አባት ነበሩን። ከሳቸው ፊደል፣ ንባብ፣ ዳዊት
ጾመ ድጓ ተምሬ ከዚያ በኋላ ወደ ቅኔ ቤት ነው ያመራሁት። ለመጀመሪያ ጊዜ በ83 ከቦታዬ ተነስቼ ወደ ዛራ ደብረ ምሕረት ቅዱስ ሚካኤል ታላቁ መምህር ዘበአማን ባሕታዊ ምስለ ንጽሕና ወቅድስና ከየኔታ ጥበቡ ነው ቅኔ የጀመርኩት። ከሳቸው የተወሰነ ብዙ አልቆየሁም። በደዌ ምክንያት ለአንድ ዓመት አቋርጬ ቆየው። ከዚያ በኋላ በቀጥታ ወደ ሰሜን ጎንደር ነው የሄድኩት። ሰሜን ጎንደር አምባ ጊዮርጊስ ወረዳ ከወረዳ ከተማው ዝቅ ብላ የምትገኝ ዶባሽ ኪዳነ ምሕረት የምትባል በፊት የኔታ ጥበቡ ልጅ ናቸው። የቅኔ መምህርነታቸው የኔታ ተቋም የሚባሉ አሁን ያቋቋም መምህሩ ነው። የቋቋም ጉባኤ ነው ያላቸው። ከሳቸው የመጀመሪያ ቅኔን ተቀኘው። ከዚያ በመቀጠል ወደ ወይና ደጋ የሚባል በደንቢያና በበለሳ መካከል የሚገኝ ታላቅ ጉባኤ ቤት የኔታ ስዩምን ብዙ የማያውቅ ሊቃውንት አይኖርም። ከሳቸው ጉባኤ እሳቸው አርፈው ከሳቸው የተተኩ አሁን መሆኒ የሚገኙ የኔታ ዋካ የሚባሉ በዋናነት ቅኔን መሰረታዊ የቅኔ መንገዶችን አወቅኩ ምላቸው መምሬ ከሳቸው ተቀኘው። ከዚያ ከሳቸው ያለውን ነገር የምችለውን ነገር በእኔ አቅም ልክ በሳቸው ሙያ ልክ ሳይሆን በእኔ አቅም ልክ መያዝ የሚገባኝን ይዤ አንበሳሜ ደቡብ ጎንደር የኔታ ተቋም የሚባሉ አሁንም በሕይወት ያሉ መምሬ ናቸው። ከሳቸው መጣው። ከሳቸው እንደመጣው አንድ ዓመት በተራ ተማሪነት ቅኔ ስነግር ሳስቀጽል ቆየው። ከዚያ በኋላ አስነጋሪ ዘራፊ የሚባለውን ዘራፊ ማለት ሌብነት እንዳይሆን የቅኔ ዘረፋ ማለት ድንገት አይኑ በሚያዩ ነገር ምስጢር የሚያፈላ ምስጢር ማፍላት ድንገት በሚታየው ነገር ሰምና ወርቅ ፈጥሮ ምስጢር ሀሳብ አያይዞ መቀኘት ማለት ነው ዘረፋ የሚለውና ከሳቸው አንድ ዓመት በአስነጋሪነትና በዘራፊነት ቆይቼ አሁን ተመልሼ ወደ ኔታ ጥበቡ ገባሁ። ወደ ኔታ ጥበቡ ስገባ አሁንም እንግዲህ በደዌ ምክንያት ወጣው ተመልሼ እኔ ማህተም ይዤ ተመርቄ የኔታን በረከት አግኝቼ መውጣት ነበር የፈለኩት። ነገር ግን በታኅሳስ ገብቼ በግንቦት በጣም እጅግ ብዙ ወንድሞቻችን ያለቁበት ዘመን ነበር በደዌ ምክንያት። ከዚያ የኔም ጓደኞች ሲታመሙ በ89 ነው ይሄ የሚሆነው። የታመሙ ጓደኞችን ወደ ቤተሰብ የሚሄዱትን ወደ ቤተሰብ ልኬ የተወሰኑትን ጓደኞችን ይዤ ወደ ጎጃም ተሻገርኩ። ጎጃም ተሻግሬ ቧደንጋይ ቅዱስ ጊዮርጊስ የኔታ በቃሉ የሚባሉ በጣም ቅኔ ከአንደበታቸው ሲወጣ አካል የሚገዛላቸው ሰው ናቸው እና በጣም አሁን ላይ በእርግጥ የጉባኤ መምህር አይደሉም፣ አስኮላ መምህር ሆነው ደግሞ እያገለገሉ ነው። ከሳቸው እንዲሁ ለቅኔ በተለይ የሰምና ወርቅ ቅኔ የሚባሉ መንገዶችን እነሱን ስማር ከቆየሁ በኋላ አንድ ዓመት ቆይቼ አዲስ ዘመን አሁን በሕይወት የሌሉ የኔታ ካህሊ የሚባሉ በጣም የሚገርሙ ሊቅ ነበሩ። ከሳቸው ሄድኩኝ። እሳቸው የሰምና ወርቁንም የጎንጁንም ቅኔ መሰረት አድርገው ነው የሚያስተምሩ። ከሳቸው ጋር እንዲሁ የምችለውን አድርጌ አሁን ተመልሼ ወደ ጎጃም መጣሁ። ጎጃም አሁንም በሕይወት ያሉ ወንበር እያስተማሩ ያሉ ለረጅም ዘመን የኔታ ዘላለም የሚባሉ ሰላምዬ ማርያም የምትባል ከሳቸው ሙሉ ቅኔ መንገዱንም ሙያውንም አጠቃላይ ያለውን ነገር ተመርቄ ማህተም ይዤ አሁንም ተመልሼ ወደ ዛራ ቅዱስ ሚካኤል ተመለስኩ ወደ ኔታ። በ94 ነው ይሄ የሆነው። በ94 ከኔታ መጥቼ ያን ጊዜ ትንሽ ደውየውም የቀነሰበት ዘመን ስለነበረ ከሳቸው አስነግሬ ዘርፌ
ከዚያ በኋላ በአጋጣሚ አንድ አሁን አዲስ አበባ ያለ መምህር ሰሎሞን ዋሴ የሚባል በትምህርት ቤትም እንደ ወንድምም እንደ አባትም ሆኖ ቀለብ ልብስ እየገዛ ጭምር ያስተማረኝ ጓደኛዬ ወንድሜ እሱ ወደ መጽሐፍ ቤት እኔ በወቅቱ የቅኔ ወንበር ተክዬ ማስተማር ነበር የምፈልገው። አይ ግድ የለም እንደው ሁላችን ዜማው ጋር ምኑ ጋር ብለን ቆየን። እስቲ ደግሞ አንድ ሰው መጽሐፍ ይማር ብሎ በዚህ ረጅም ጊዜ ስንጨቃጨቅ ቆይተን እና ሸኛኝ ብሎ ነው የወሰደኝ። ሰኔ 4 ቀን 94 ሸኛኝ ብሎ መኪና ከገባ በኋላ አብዶብኝ ነው ያዙልኝ ብሎ ነው የወሰደኝ። ሰዎች አሳፍሪ ለወርድ ስላይ አሞት ነው ያዙልኝ ጸበል እየወየርኩ ነው ብሎ ወስዶ ለኔታ ለታላቁ ሊቅ ለብቸኛው ሊቅ ለሊቀ ሊቃውንት ዕዝራ ይሄን ወንድሜ ነው ያስተምሩልኝ፣ ቀለብ አላስቸግረውትም፣ እኔ ቀለቡን እሰፍራለሁ። እሱ ያን ጊዜ ያቋቋመ መምህር ተቀጥሮ ነበር በወገራ በሚባለው አካባቢና ቀለቡን እልካለሁ፣ ልብሱን እልካለሁ፣ ብቻ መጽሐፍ ብቻ ያስተምሩት ብሎ ለኔታ አደራ ሰጠኝ። እንግዲህ ረጅሙን ጊዜ ከሳቸው ጋር ቆየው። እንግዲህ የኔታ ያው እናንተም ስለምታውቋቸው ጸጋውም እውቀቱም ትትናውም ቅድስናውም የበዛላቸው ሰው ናቸውና እሳቸው እንደ መምህር ቃለ እግዚአብሔር እንደ አባት ከሚያገኟት ትንሽ ሳንቲም እያካፈሉኝ አጋጣሚ ሆኖ በደሞዝ እኔ ይበልጣቸው ነበር ያን ጊዜ። እውነት ለመናገር እድሉን ካገኘው ዘንድ እስቲ ማናቸው የሚለውን በዚያው ማየት እንድትችሉ በደሞዝ ያኔ እኔ ይበልጣቸው ነበረ። የተለያዩ ቦታዎች የስብከተ ወንጌል አገልግሎት አገለግል ነበር ጎንደር ባሉ አድባራት። ከዚያው ከቦታው መዘምር ሁኜ ተቀጥሬ በቋሚነት ደሞዝ ነበረኝ። የኔ 580 ብር ነበረች፣ የእሳቸው 400 ብር ነበረች ደሞዛቸው። ከምትገኘው 400 ብር ደግሞ በየወሩ ለኔ 100 ብር ትሰጣለች፣ ለሌሎቹ ወንድሞቼ 50 ብር። ትንሽ አስቸጋሪ ሰው ነበርኩ መሰለኝ፣ በመካከል አቋርጬ እሄዳለሁ ነበር መሰለኝና በዚያች እያታለሉ ነው ያስተማሩኝ። ከሚያገኟት ነገር በጀት አልነበረም ያን ጊዜ። ጠቅላይ ቤተ ክህነት የነበረችው ለ10 ተማሪዎች በአፄ ኃይለ ሥላሴ ዘመን የተበጀተች በነ ዶክተር አየለ በነ ሊቀ ሊቃውንት ጊዜ የተበጀተ ያቺ 10 ተማሪ ነበረች። የነበረው ተማሪ ያን ጊዜ 30 ነው። ስለዚህ አደርሰንም እና በጀት የማያገኙትን ያቸውም 10 ነበረች ደግሞ በጀት የማያገኝ ያችም የሌላቸው ተማሪ የኔታ ናቸው ከደሞዛቸው የሚያካፍሉ 400 ናት ደሞዛቸው። ቅድም አልኳችሁ 100 የኔ ናት፣ 50 ደግሞ ሌሎች ወንድሞቼ ናቸው። በዚህ መንገድ ሙያ ብቻ ሳይሆን መምህርነትንም ጭምር አንድ ሰው መምህር ሲሆን ምንድን ነው የሚሆነው የሚለውን ሙሉውን እንዲያው አሁን ያየሁትን የሰማሁትን ይዣለሁ ባልልም አሁን ላለሁበት ነገር እንድኖር ያገዙኝ እሳቸው እንደ አባት እየመገቡ እንደ መምህር የሚችለውን ነገር እየሰጡ በዚህ መንገድ መማራቸውን ትምህርቶች አጠናቀቅኩ። ከዚያ በፊት ያው አቋቋም ቤት ምናምን ባል እሱ ያለፍኳቸው እንትኖች አሉ። እነሱ እንግዲህ በዚያ ይሁኑና ከዚያ በ2000 ትምህርቴን ጨረስኩ። ለተወሰነ ጊዜ በማህበረ ቅዱሳን ደብረ ማርቆስ ማዕከል ለ1 ዓመት ከ8 ወር መምህር ሁኜ ቆይቻለሁ። የደብረ ማርቆስ ማዕከል መምህር ሁኜ ቆይቻለሁ። ከዚያ በ2006 መስከረም 15 ቀን እዚህ ቦታ የመጽሐፍ እና የቅኔ መምህር ሁኜ ነው የተቀጠርኩት። ከዚያን ጊዜ ጀምሮ ባለፈውም እንዳልኩ 8 ዓመት ቅኔ አስተማርኩ። ከዚያ በኋላ ለመምህርነት ደቀ መዛሙርቶችን ሳደርስ ካስተማርኳቸው ልጆች መምህር ሀብተ ማርያም ይባላሉ። እሳቸው ናቸው አሁን ወንበሩን ተክተው በእሳቸው መልካም ፈቃድ በሀገረ ስብከቱ መልካም ፈቃድ ሆኖ ያስተማርኩትን ልጅ ተክተውልኝ ከዚያ በኋላ እኔ ሙሉ ለሙሉ ወደ መጽሐፍ ማስተማር ዙሬ እንግዲህ እስካሁን እስካለሁበት የምችላትን ትንሽ ነገር እያበረከትኩ አለሁ ማለት ነው በትንሹ።
የአብነት ትምህርት ቤት ሲባል እንግዲህ ብዙ ውጣ ውረዶች አሉትና በአብነት ትምህርት ቤት ውስጥ ያለው ህይወት ምን ይመስላል የሚል ጥያቄ ነው። እንግዲህ አውቀነው ይሁን ሳናውቀው ጥሪው የእግዚአብሔር ነው። ጥሪው የእግዚአብሔር ነው። እኔ እውነት ለመናገር በሴት አያቴ ምክንያት ነው ወደ አብነት ትምህርት ቤት እንድመጣ የተደረግኩት። ሴት አያቴ ከእናቴ ቀምታ መማር አለበት ብላ ወስዳ ቅድም መጀመሪያ ላልኳችሁ ለታላቁ ሊቅና ባሕታዊ የኔታ ገብረ ኢየሱስ ወይም የኔታ አያሌው ታምራት ይባላሉ። እንደዚህ እንደ ሰውኛው አጠራር እኛ የኔታ ገብረ ኢየሱስ ነው የምንላቸው። ለሳቸው ሰጠችኝ። ከዚያን ጊዜ ጀምሮ የሚታለፉባቸው ብዙ ውጣ ውረዶች አሉ። የመጀመሪያው ፈተና የሚሆነው ከቤተሰብ ተለይቶ መሄድ ነው። ቤተሰብ እያለቀሰ በተለይ ከአካባቢ ሲራቅ የቤተ ክርስቲያኒቱ ትምህርት በየአካባቢው ዙሮ ተለቅሞ ነውና ትምህርቱ ሁሉም አንድ ቦታ ተሟልቶ ስለማይገኝ በቅኔ ቤቶቹ፣ በአቋቋም ቤቶቹ፣ በዜማ ቤቶቹ በእያንዳንዳቸው ይህን ለመፈለግ ለማድረስ የተለያየ ቦታ መሄድ ግድ ይላልና እንደ አጠቃላይ በዚያ ያለፍንባቸው እንግዲህ አንዳንድ ጊዜ የሚገጥሙ ተግዳሮቶች የመጀመሪያው እንግዲህ ከክፉ ሰዎች ነው። በተለይ ገጠሩ አካባቢ ሲሆን ድሮ ልመና ሲኬድ ኮፈራችን ቀምቶ የውሻ መከላከያችን ቀምቶ ሲያሳጭደን ሲያሳርመን የሚውል ሰው አለ። ይሄ እንዲህ አይነት ፈተናዎች አሉ፣ አሁንም ድረስ ይኖራሉ። አሁንም ያሉ ተማሪዎቻችን ድረስ እንዲህ አይነት ነገሮች አሉ። እንዲህ አይነት ገጠመኞች ይኖራሉ። ከዚያ ውጭ ትልቁ ፈተናው ረሃቡ ነው እና እንዲያው በተለይ አንድ ጊዜ በዚህ በ89 ወደ ጎጃም እንደተሻገርን ልጃቸው የተሻገርኳቸው ልጆች ሁሉም ታመው ተኙ። ሁሉም ነው ታመው የተኙት። አንደኛው አሁን የድጓ መምህሩ ነው፣ የኔታ ይባቤ ይባላሉ። እዚህ ደብረ ገነት ኪዳነ ምሕረት ወንበር ዘግተው እያስተማሩ ነው። እዚህ አዲሳት ይማራሉ። አሁን አጋጣሚ ሆኖ ስላልመጡ ነው እንጂ በተለይ እሳቸውና ደግሞ አንድ ሌላ ኃይለ ገብርኤል የምንለው ሁለቱ እንደተሻገር ነው የታመሙት። በሽታውን ከዚህ ዘነው ነው የሄድነው። እኔ ያን ጊዜ ትልቅ ነኝ፣ ዙሮ ለመለመን ትንሽ እቸገራለሁ። ታመው ሲነሱ ቤት ምንም ነገር የለም፣ በተለይ ሲያገግሙ። በዚህ መካከል አንደኛው የቀረ ልጅ ነበር። እሱ ቤተሰብ ታመ ተብሎ ደግሞ ወደ ቤተሰብ ጥሎ እንደመጣ እና ታመው ተኝተው ሲያገግሙ፣ ያው ሰው ታሞ ሲያገግም የመጀመሪያው ራብ ነው የሚለው እና ምንም ነገር ቾሮም የለ። ገና ለአካባቢው አዲስ ነን። እኔ ልመና መሄድ አልችልም፣ ትልቅ ሰው ሁኛለሁ። ያን ጊዜ ደግሞ ይሄ አስነጋሪ ዘራፊ ሲኮን ሌሎች ረዳቶች ወንድሞች አብረው ከኛ ጋር ተጠግተው የሚቀጽሉ አሉና እነሱ ናቸው እንደ እናትም እንደ አባትም ሆነው የሚያስተምሩን እና ሲያገግሙ ቤት የተገኘው ሲነሱ ጥሬ በቆሎ ነው እና ሁለቱም ተነስተው ያንን ሲቆረጥሙ ሳይ ያው ምለብሰውን ይዤ ልመና ወጣው። ሰዓቱ መሽቷል። ስንሄድ አንድ ጓደኛ ጀን የሄድኩት ማህበር አገኘን፣ የጽዋ ማህበር ሰዎች ተቀብለው አክብረው በመካከል አስቀመጡን። እዚሁ አዴት ወረዳ ቅድም ያልኳችሁ ባድንጋይ ከሚባለው ቦታ ነው እና ሰዓቱ መሸ። ራት እስከሚበላ ድረስ ሰዓቱ መሸ፣ ጨለመ። አሁን መንቀሳቀስ አንችልም። አንደኛ ለአካባቢው እንግዳ ነን፣ መንቀሳቀስ አንችልም እና በጣም ያዘንኩት እነሱ ምንም ነገር ሳይበሉ አደሩ። እኛ ግን ያው መብል ባይሆንም በላን። ማህበረሰቡ ደግ ነው። በሁለት አኩፋዳ ሞልተን አደል። ሌሊት 12 ሰዓት ተነስተን ሄደን ይሄን አጋጣሚ አርሰው አንዱ። ሁለተኛው ሰላምዬ ከሚባል ቦታ እንግዲህ ደጋው ብዙ ጊዜ መስከረም ጥቅምት ላይ ረሃብ ነው የሚሆን። ምዕመናኑም ለሚሰጡት አያገኙም። ደጋ ላይ የፊተኛውም ያልቃል የኋለኛውም አይደርስም እና አንድ መርጌታ ወረደ የሚባል አቋቋም የሚያውቅ ጓደኛ ነበረና እሱን በየደብሩ እየሰድን ጽየን እያስቆምነ አይ ቁሞልን ያደረው መርጌታ እየተባለ የጽየውን እንጀራ የማህበርተኛውን እያመጣን ያችን አልጋ ላይ አስተን ደጋ ስለሆነ አይበላሽም እንጀራው ረጅም ጊዜ
3 ቀን 4 ቀን ይቆያል። እዚህ ሀገር ወደ 3 ቀን ውለን አድረናል እና ኋላም ስንወጣ በረሃብ ምክንያት ነው የወጣነው። በጣም ከአቅማችን በላይ ሲሆን ረሃብ ብሎን እከክ የሚባል ደግሞ ይመጣል። ደግሞ ሰውነታችን ሙሉ ሲጎሰቁል እከክ አለ። እነዚህ ነገሮች የማንረሳቸው አሁንም የተማሪ ፈተና የሆኑ ናቸው። እርግጥ ነው ያን ጊዜ ቦታ ተመርጦ ከተገባ መምህሩና ቦታው ስለማይገናኙ ነው እንጂ ሰፊ ጉባኤ ሲኖር እንደ ልብ እንጀራ ለምኖ ለመብላት እንቸገራለን። ወይ ተማሪ ይበዛል፣ መንደር አናገኝም። የኑሮ ምቾት ባለበት ቁራሽ በሚገኝበት አካባቢ ደግሞ ሰፊ ጉባኤ አይገኝም። እነዚህ ስለማይገናኙ ረጅሙን አድካሚ ጉዞ እንድናልፍ እንገደዳለን። ስለዚህ አሁንም የጉባኤ ቤቶቹ ፈተና የሚሆነው የደቀ መዛሙርቱ ፈተና የሚሆነው ይሄ ነው። ከዚያ ውጭ እንዲያው ብዙ ይሄ ነው ገጠመኝ የምለው ነገር ብዙ የለኝም። አብዛኛውን ጊዜ ብዙውን ችግሬን ተሸክመው የኖሩት መምህሮቼ ናቸው። እኔ ሁሉም በአቋቋም ቤትም በቅኔ ቤትም በሁሉም መምህሮቼ ትልቁን ዋጋ ከፍለውልኛል። ያን ጊዜ በእርግጥ እኔ ያን ያህል ብዙ ግንዛቤውን ያን ያህል ወስድም። አሁን ላይ ሁኜ ሳየው እያንዳንዱ መምህራን ያደረጉልኝ ፊት የጥቁር ብለው ሲያዩ ከቤታቸው ወስደው አብረን ራስ ስንበላ በተለይ አዴት አቋቋም ቤት የኔታ ዘላለም የሚባሉ የሁሉም አባት የጎጃም የመጀመሪያው የቅኔ አቋቋም መምህር የሚባሉ አሁንም በሕይወተ ሥጋ ያሉ ፍልሰታ ደብር ለኔ ብለው መሐራ ቤት ይገቡ ነበር እኔን ዞ ለመሄድ እና መምህሮቼ ትልቁን ሸክም አቅለውልኛል። ለኔ በጣም ብዙውን ሸክም ሲርበኝ የቤት እየወሰዱ ባለ ድም ስልክ ከቤት እየላኩ ለልጆች ለምሽቶቻቸው እየላኩ የምበላውን እየሰጡ የሚችሉትን ነገር ሁሉ አካፍለው እውቀታቸውንም ገንዘባቸውንም እሱን ሁሉ አድርገውልኛል። አሁን ነው የተረዳዋቸው ምን መልእክት እያስተላለፉ እንደነበረ፣ ምን አይነት ሰው ምን እየቀረጹብኝ እንደሆነ ባይምሮ አሁን ነው ወንበር ከተከልኩ በኋላ ነው ችግራቸውን ያወኩላቸው። መምህር ለተማሪው ምን መሆን እንዳለበት፣ ምን ማድረግ እንዳለበት፣ ቃለ እግዚአብሔር ብቻ በቂ አለመሆኑን ብዙ መምህራኖች ያንን ችግር ተሸክመውልኝ ያን ያህል ተቸገርኩ ምለው ነገር የለኝም። እኔ ጥሩ ሆኜ ስለተማርኩ ነው። ወደዚሁ እርስዎ ወደሚያስተምሩበት ትምህርት ቤት ልመለስና በተለይ ከዚህ ቀደም የዚሁ ገዳም አስተዳዳሪ የነበሩት መላከ ብርሃን አባ ክፍለ ማርያም ጋር በተለይ በአብነት ትምህርት ቤት ዙሪያ እንዲሁም በገዳሙ በተለያዩ የአስተዳደር ስራዎች ዙሪያ ቆይታ አድርገን ነበርና እሳቸውም ካብራሩት አንዱ የአብነት ትምህርት ቤቶች ላይ የሰጡት ማብራሪያ ነበር። የኔታም አሁን በተለይ እዚህ ላይ እንዲያብራሩ ለምንፈልገው የአብነት ትምህርት ቤቱን የገዳሙ አስተዳደር የሚያደርግለት ድጋፍ ምንድን ነው? እንግዲህ እንደ ደብረ አባይ ቅዱስ ገብርኤል ገዳም እስካሁን በመጣንባቸው በተለይ አስተዳዳሪዎቻችን ትልቅ ስራ እየሰሩልን ነው። የመጀመሪያው አሁን በሕይወት የሌሉ መላከ ብርሃን ቆሞስ አባ መንበሩ የሚባሉ የመጀመሪያውን ጉባኤ ቤት የተሟላ ግንባታ ገንብተው ተደራራቢ አልጋ አድርገው ሰጡን። መምህራኑ ስንጣጣል ለቅኔ ቤት ለኛ ደረሰን። ከዚያ እሳቸው በሕይወት ሲያልፉ ተመድበውልን የመጡ መላከ ብርሃን ቆሞስ አባ ክፍለ ማርያም ናቸው። እሳቸው ከመጡ በኋላ 3 ጉባኤ ቤቶችን ሰርተዋል። አሁን ለጊዜው ማደሪያ ያልነበረው የኛ የመጽሐፍ ትምህርት ቤቱ ነው። ቅኔ ቤቱን ይዤው ስለነበረ አሁን መምህራን ተማሪያም ሲተኩ ለጊዜው ከነሱ 3 ክላስ ተበድረን ነው አሁን እኛ የምንማር ተማሪዎቻችን። እንደውም የተወሰኑት አሁን ላይ ተከራይተው ሁሉ የሚማሩ ልጆች አሉ። ተከራይተው የኪራይ ቤቱ ነው የሚማሩ ልጆች ሁሉ ነው ያሉና አሁን ላይ። ስለዚህ ይህን ችግር በመረዳት አንደኛ የመጽሐፍ ትምህርት ቤት በባህሪው ይለያል። ጸጥታ ይፈልጋል፣ እርጋታ ይፈልጋል። የቅኔ በተማረ ትምህርት ደግሞ በባህሪው ሌሎችም ትምህርት ቤቶች ድምጽ በማውጣት ከፍ አድርጎ በመጮህ ቅኔውም ድጓውም ቅዳሴውም አቋቋም በዚያ ልክ ነው። የመጽሐፍ ደግሞ በወንበር ጊዜ ካልሆነ በቀር ሌሎቹ ነገሮች ሲጠና በጸጥታ ነው። ጸጥታ ያለበት ቦታ እርጋታ ያለበት ቦታ ያስፈልገዋል እና ያን ችግር በመረዳት አሁን ለኛ 40 ተማሪ ወይም 50 ተማሪ የሚይዝ ቤት የእሳቸው መልካም ፈቃድ ሆኖ
ተጀምሮ መሰረቱ ወጥቶ ትንሽ ቤተክርስቲያንም እየተሰራ ስለሆነ አሁን ትልቅ ግዙፍ ህንጻ ቤተክርስቲያን እየሰራን ስለሆነ ትንሽ የበጀትም ጉድለት ገጥሞ እሱን በአጭር ጊዜ ያጠናቀቁልናል ብለን እናስባለን። እንዳጠቃላይ ግን ለአብነት ትምህርት ቤቶች ያላቸው ትኩረት ያላቸው ልዩ ፍላጎት በጣም የሚገርም ነው። እውነት ለመናገር እዚህ ስላሉ ሳይሆን እንዲሁም አስታውሳለሁ 3ቱ ቤቶች የተሰሩ የኮሮና ጊዜ ነውና እኛ መምህራኑ ተማሪውን ሲበተንብን አይ በቃ ይቅር አሁን ጉልበቱንስ ምኑንስ ከየት አምጥተን ነው የግድ ለዚህ ቤት እንጨት ያስፈልጋል፣ ድንጋይ ያስፈልጋል፣ ውሃ ያስፈልጋል፣ ይሄን ሁሉ ማን ያደርጋልና ይቅር ስንል በፍጹም ይሄ ክፉ ቀን ያልፋል። ክፉ ቀኑ የሚያልፍ ከሆነ ክፉ ቀን የመጣው ዛሬ ብቻ አይደለም። ክፉ ቀን የሚያልፍ ከሆነ ተመልሰን ተማሪ ለመሰብሰብ ቤቱ ተሰርቶ መቆየት አለበት በሚል ልዩ ስሜት ነው 3ቱ ቤቶች የተሰሩና አሁንም ድረስ ክትትል አለ፣ ድጋፍ አለ፣ ልዩ ፍቅር አለ። እሳቸውም አሁን የጉባኤ ቤቱም አባልም ስለሆኑ አሁን እዚህ አስተዳዳሪ ስለሆኑ የተቀመጡ ስለሆኑ ሳይሆን ደቀ መዝሙርም ስለሆኑ ጭምር ነው። በዚህ ይሰራሉ፣ በዚህ ይማራሉ። ያለው አጠቃላይ ክትትል በጣም ጥሩ ነው። በዚህ እንዲቀጥል ጉባኤ ቤቱ በባለፈው ውይይታችንም እንዳወራሁት የተሟላ መብራት፣ የተሟላ ውሃ ለእያንዳንዱ ጉባኤ የራሱ ውሃ አለው። ለእያንዳንዱ ትምህርት የራሱ መብራት አለው። የሚቸገረው ነገር የለም። ምናልባት 3ቱ ትምህርት ቤቶቻችን አሁን አልጋ ነው የሚቀር። አንዳንድ ጊዜ አጥቢያ ቤተክርስቲያኑ ብቻ ኃላፊነት አይጠበቅበትም። የምዕመናን ድርሻ አላቸው፣ የባለ ሀብቶች ድርሻ አላቸው፣ ሀገረ ስብከት ድርሻ አለው። የሚሰራውን አድንቆ አመስግኖ የሚጎሉ ነገሮችን ደግሞ በማገዝ ጭምር ምዕመናንን በጎ ፈቃደኞችን በማስተባበር ጭምር ቤተክርስቲያኒቱ የጋራችን ናት። መምህራን ያላቸውን ጊዜ እውቀት ከሰጡ፣ አጥቢያ ቤተክርስቲያናት ቦታ ከሰጡ፣ ቤት ከሰሩ፣ ደቀ መዛሙርት ሙሉ ጊዜያቸውን ከሰጡ፣ ከቤተሰብ ርቀው ተለይተው ምዕመናን ቁራሽ መስጠት ከቻሉ፣ ለልጆቻችን ምግብ ከሰጡ፣ እንዲህ በጋራ ተናበን ከሰራን ብቻ ቤተክርስቲያኒቱ ትቀጥላለች። ጉባኤ ቤቶች ከቀጠሉ ብቻ ነው ቤተክርስቲያኒቱ የምትቀጥለው። ምክንያቱም ጉባኤ ቤቶች የቤተክርስቲያኒቱ መፈጠሪያ ማህፀን ናቸው። በሐዲስ ኪዳንም በብሉይ ኪዳንም ኋላም በሊቃውንት ዘመን በምንለው ቤተክርስቲያኒቱን ያስቀጠሉልን ጉባኤ ቤቶች ናቸው። ጌታ በበረት ተወለደ ስንል ያን በረት ነው ጉባኤ ቤት ያደረግነው አይደል? ጌታ ከሰው ተለይቶ ምንም በሌለበት እንደው እመቤታችን እንኳን እንደው አራስ የሚጠይቅ በሌለበት ቦታ ነው። ጉባኤ ቤት ማለት ምድረ በዳ ሰው የሌለበት ከቤተሰብ የተለይተን የምንኖርበት ያን የጌታን በረት ነው በአዲስ ኪዳን ትምህርት ያደረግነው። ስለዚህ በጋራ ተባብሮ የጋራ ስራ መስራት አሁን የቤተ ክርስቲያን ህንጻ ቤተ ክርስቲያን እየገነባ ነው። በጣም ግዙፍ የሆነ ከ5000 ካሬ በላይ ቦታ ያረፈ ትልቅ ህንጻ ቤተ ክርስቲያን ነው። ይሄ በጣም ትልቅ በጀት፣ ትልቅ ጊዜ፣ ትልቅ ጉልበት የሚፈልግ ነው። ጉባኤ ቤቱ እየተሰራ ያለው በተጓዳኝ ነው። ስለዚህ ከዚህኛው የሚጎለውን የጉባኤ ቤቱን ሌሎች በአካላት ተባባሪ አካላት፣ በጎ ፈቃደኛ አካላት፣ ቤተ ክርስቲያኒቱን እንወዳለን የሚሉ አካላት ቢያግዙ ቢደጉሙ የቤተ ክርስቲያኑን ወጪ ይቀንሳሉ። ስለዚህ ህንጻው በታለመለት ጊዜ ይሄዳል ማለት ነው። እነሱም ሀሳብ ይቀልላቸዋል፣ ሸክም ይቀልላቸዋል። አንድ ሰው ብቻ ተሸክሞ ሰበካ ጉባኤ ብቻ ተሸክሞ አስተዳዳሪው ብቻ ከፊቱ ነው በዚህ ሲጎል ያ ሲጎል እንዲህ ከሚባል ሁሉም ተባባሪ አካላቱ ነው እንዲያግዙ ትልቁን ስራ መስራት ይጠበቅበታል የቤተ ክርስቲያኒቱ አካል የሆነው ሁሉና እንዳጠቃላይ ግን ብዙ ስራዎች ቤተ ክርስቲያኑ ራሱን በሚችልበት መንገድ ወደፊት እንግዲህ ከነሱ ይጠበቃል ብለን የምናምነው የተማሪ ቁጥር መጥኖ ቤት መስራት ብቻ ሳይሆን መቼም ቀለብ እንደምትችሉ ሁሉ ተስፋ እናደርጋለን። ለሁሉም ጉባኤ ቤቶቻችን እኛ ቀድመን ከወጣን ሰው አግዞን ሰበካ ጉባኤ አንጠይቅም። በእርግጠኝነት የመጽሐፍ ጉባኤ ቤቱ ቅዳሴ ቤቱንም ድጓ ቤቱንም ቅኔ ቤቱንም የተወሰነ ተማሪ መጥነን በምንችለው ልክ የምንችልበት መንገድ እያሰብን ነው። አሁንም ብቻችን እንድንሆን አንፈልግም። ብቻችን መብላት አንፈልግም። ወደፊት አቅም ፈጥረን የገቢ ምንጭ ፈጥረን አሁን እነሱን የጠየቅናቸው አንዳንድ ነገሮች አሉ። እነሱ እኛም ሰነዶቻችን አቀርበን ስናሟላ እነሱ ማሟልተው ሲሰጡን ያን ጊዜ የራሳችን ስራ ይኖረናል። ጉባኤ ቤቱ የራሱ ስራ ይኖረዋል፣ የራሱ ልማት ይኖረዋል። ያን ጊዜ
እንደጉማ ከዚያ በተረፈ ግን እውነት ለመናገር ያው የመምህራኑም ስህተት ተማሪ በልክ ስለማናስገባ ነው እንጂ ቢያንስ እንደው ሌላ ነገር ባናደርግ ብሎ ሰበካ ጉባኤው የንጽህና መጠበቂያ ሳሙና ለአንድ ተማሪ በወር 2 ሳሙና ፈቅደውልን ነበር። ነገር ግን ተማሪ መጠን ስለማናስገባኛ በተለይ ብዙ ተማሪ ስለሚሆን አምጥተን ያንን ለማን እንሰጣለን በዚህ ምክንያት ተትቷል እንጂ በጎ ጅምሮች አሉ እና በዚህ ልክ ጉባኤ ቤቱን ይከታተላሉ። መምህራኑን ባለፈው እንደነገርኩ ነጻነት አለን። ቢያንስ በባህር ዳር ካሉት ሀገረ ስብከቱ አጥቢያ መምህራን እኛ የደብረ አባይ መምህራን ነጻነት አለን። በተለይ ጉባኤ ወንበር ተክለን እናስተምር መምህራን የተሟላ ቤት አለን፣ ጥሩ መኖሪያ አለን፣ ጥሩ ደመወዝ አለን። እግዚአብሔር ይመስገን ልንኖርበት የምንችለው በልካችን አለን። ከሌሎች ተጓዳኝ የሆኑ ነገሮች ነጻ ነን። ተጓዳኝ ከሆኑ ነገሮች በዚህ ልክ ነጻነት አለን። ይሄ ማለት ጉባኤ ቤቱን በቀጥታ በተዘዋዋሪ ሳይሆን በቀጥታ ሰበካ ጉባኤው አስተዳዳሪው ድጋፍ ያደርጋሉ ማለት ነው። ለመምህራን ነጻነት ካለ ሙሉ ጊዜያቸውን እንዲሰጡ እንዲህ አይነት ነገሮች ካሉ ሙሉ ነጻነት አለ። ሙሉ ነጻነት ካለ ደግሞ መምህር ሳይሰስት የሚሰጠው ቃል እግዚአብሔር አለው፣ ጊዜውን ይጠቀማል ማለት ነው እና እንደ አጠቃላይ ብዙ ስራ እየተሰራ ነው። የልደት በዓል እንግዲህ የሚታወቅ ታላቅ በዓል ነው። በተለይ በአብነት ትምህርት ቤት የኔታ በሚያስተምሩበት ትምህርት ቤት ውስጥ ከተማሪዎቹ ጋር ይህን በዓል እንዴት ነው የምታከብሩት? እንዴት ነው የምታሳልፉት? ገና በዓል ወይም የልደት በዓል ወይም ሌሎች በዓላት የጌታ በዓላት ሁሉም አብዛኛው ህብረትን የሚጠይቁ ነው። በፊት እንደው ተማሪ ሳይበዛ አልፈን ትልልቆችን ከቤት ጠርተን ከኛ ጋር አብረን ምሳ በልተን ተጫውተን እንደሱ ነበር። አሁን ቁጥራቸው እየበዛ ሲሄድ አንዱን ጠርቶ አንዱን ከቤት የሚዘጋጀው ደግሞ ለሁሉ የማይበቃ አይነት ሲሆን ምንድነው ወደፊት እያሰብነው ያለው ራሳቸውን ችለው ደቀ መዛሙርቱ የበዓል መዋያ እንዲኖራቸው። እኛ አሁን ገና ደረቅ እንጀራ እንኳን በትክክል ያልተሟላልንን ከበጎ አድራጊዎች እየለመን ነው የዓመት ቀለባቸውን የምንሸፍን ደረቅ እንጀራ የምንሰጣቸው። አሁን ወደፊት ያሰብናቸው ነገሮች በሙሉ ሲሟሉ ወደ ሙሉ ልማት ዙረን አቅማችን ገንብተን እንትን ስናደርግ ያን ጊዜ እንጀራ በወጥ ይኖራቸዋል። እንጀራ በወጥ ካላቸው ደግሞ የበዓል መዋያ ደግሞ ራሳቸውን ችለው ሰው የሚሆነውን ሰው ቤተሰቦቻቸው ሊያሳልፉበት በሚችሉት መንገድ ያ ማለት ምን ማለት ነው? በሬ ማረድ ካለብን በግ ማረድ ካለብን እሱ እናደርጋለን። ሀሳቦች አሉን። ከዚያ ውጭ ግን የልደት በዓል እንግዲህ ለተማሪ የሚታወቀው በማህሌት በአገልግሎት ነው። ሌላ ማክበሪያ የለውም ተማሪ። ከዚያ በኋላ እንግዲህ በጎ ምዕመናን ቤታቸው ወስደው እንዲሁ በቤተሰብም በትውውቅም በዚህ መንገድ ትልቁን ድርሻ የሚወጡት ምዕመናን ናቸው። አሁንም የቤተክርስቲያኒቱ ትከሻ የቤተክርስቲያኒቱ ዋና መሰረቶች ምዕመናን ናቸው። ከሚያርዱት አብረው አካፍለው ከልጆቻቸው አብረው አካፍለው እነሱ ከሚያገኙት ግባ ብለው ቁጭ በል ብለው እኛም ስንማር ያ ነው የነበረው። አሁንም ያ ነው ያለው። ከዚያ ውጭ ግን ቤተሰብ እንዳይኬድ ሩቅ ነው። በተለይ አሁን ደግሞ መንገዶች ሁሉ የሞት መንገዶች ናቸውና የትም ቦታ መሄድ ስለማይቻል ትልቁን ዋጋ እየከፈለ ያለው የከተማው ማህበረሰብ አንዳንዶቹ ሰርተው እዚህም በማምጣት ጭምር ካዘጋጁት ነገር እስቲ እንዲህ ቢሆን በረከት ብናገኝ ብለው ከዚህ ይዘው በመምጣት የሚያካፍሉን አሉ ካለቻቸው ነገር። ከዚያ ውጭ ግን ተማሪ እንደሚታወቀው እንግዲህ ማህሌት ሲያገለግል ውሎ ምናልባት ሰንበት ትምህርት ቤቶች ጽዋ ማህበራት ሰበካ ጉባኤው የሆነ ነገር ካዘጋጀ ያችን ይቀምሳሉ። ከዚያ ውጭ ተማሪ እንግዲህ የበዓል መግደፊያው ኮቸሮ ነው። አሁን ደግሞ ኮቸሮ የለም። ያው ወደ መንደር ነው የሚሆነው። የኛዎቹ ያችኑ ደረቅ እንጀራ ዝቹ ስላለቻቸው መንደር የማይሄዱ መንደር ባለመሄዳቸው የስጋ ሽታም ሳይሸታቸው ይውላል ማለት ነው። ሽታው እንኳን ሳይሸታቸው ነው የሚውለው። የመጨረሻው ጥያቄ ነው። የማጠቃለያ መልእክት እንዲያስተላልፉ ነው። እንግዲህ እንደሚታወቀው በዚህ በያዝነው በ21ኛው መቶ ክፍለ ዘመን ዘመኑ የመረጃ ዘመን የሚባልበት ነው። ትምህርት ፍለጋ ሳይሆን ትምህርት ወደ ሰው የቀረበበት ነውና ከዚህ አንጻር ዘመኑን ከመዋጀት አንጻር የአብነት ትምህርት ቤት
የተሻለ ደረጃ እንዲደርሱ ማድረግ ይገባል። እርሶም ይህን ትኩረት አድርገው እየሰሩ ነው። ከዚህ በተጓዳኝ በምንመለከትበት ሰዓት ትልልቅ ዩኒቨርሲቲዎችም ዛሬ አብነት ትምህርት ቤት የነበሩ ናቸው ትልልቅ ደረጃ የደረሱት። ከአብነት ትምህርት ቤት ወጥተው እስከ ጵጵስና እስከ ፕትርክና የሚሄዱም አሉ። ከአብነት ትምህርት ቤት ወጥተው በዚህ ባስኳላው በዘመናዊ ትምህርትም ትልቅ ደረጃ የሚደርሱ ምሁራን፣ ሊቃውንት፣ ሳይንቲስቶች አሉና እንደ አጠቃላይ እንደ ሀገርም ታይቶ በተለይ ከማን ምን ይጠበቃል፣ ምን መደረግ አለበት፣ አብነት ትምህርት ቤትን በማጠናከር ጥሩ ደረጃ እንዲደርሱ ከማድረግ አንጻር ምዕመናንስ ድርሻቸው ምንድን ነው? ይህ የመጨረሻ የማጠቃለያ ጥያቄ ነው። እንግዲህ ለአብነት ትምህርት ቤቶች ምን መደረግ አለበት? በዓላት ሲከበሩ እንዴት ይከበሩ? በዓሉ የሰው በዓል ነው። የጌታ በዓላት ሁሉም የሰው በዓል ናቸው። ምን ማለት ነው? ለሰው ድነት፣ ለሰው ነጻነት፣ ለሰው አንድነት፣ ለሰው ፍቅር የተከፈለ የተደረገ ዋጋ ነው። ስለዚህ በዓሉ የሰው በዓል ሰውን ምክንያት ተደርጎ የሆነ ከሆነ በዓላትን ስናከብር ከቤታችን አርዶ መብላት፣ ጠምቆ መጠጣት፣ ጋሮ መብላት ብቻ ሳይሆን በእኛ ውስጥ እግዚአብሔር ማንን ያስባል? የኛ ደስታ ፍጹም የሚሆነው ምን ሲሆን ነው? መጀመሪያ ይሄን ማሰብ አለባቸው ምዕመናን ይሄን ማሰብ አለባቸው። አንድ በዓል ፍጹም ደስታ ነው የሚባለው መብላት መጠጣት እሱ ደስታ ነው ወይ? ለዚያውም ለዚያውም ከቤተሰብ ጋር ከሚያውቁት ጋር ሆኖ ይሄ ደስታን ይሰጣል ወይ? ደስታን ይፈጥራል ወይ? ብዙ ድሆች እንኳን ስጋ እንኳን በወጥ እንጀራ ጥሬ እንኳን የማያገኙ ብዙ አካላት አሉ። ከነዚህ ውስጥ አንዱ የአብነት ደቀ መዛሙርት ናቸው። በየትምህርት ቤት ያሉ በየትኛውም ትምህርት ቤት የክርስቲያኒቱ ተቋም በሆነው ሁሉ በቅዳሴ ቤቱ፣ በድጓ ቤቱ፣ በአቋቋም ቤቱ፣ በመጽሐፍ ቤቱ፣ በቅኔ ቤቱ በእነዚህ ሁሉ ያሉት የመጀመሪያዎቹ እነዚህ ናቸው። እነዚህን ሰዎች ተንከባክቦ ማሳደግ የሚጠቅመው ነገር ምንድን ነው? ዛሬ ላይ ምዕመናን የሚያደርጉላቸው ድጋፍ፣ የሚያደርጉላቸው እንክብካቤ ነገ ምን ሊያደርጋቸው ይችላል? የመጀመሪያው ኃላፊነት እንዲሰማቸው ያደርጋል። ሁልጊዜ የምላቸው ነገር አለ። የምናመጣትን እንጀራ ከደሃ ስጋ ላይ ቆርሰን ነው የምናመጣው። ምክንያቱም ያ ሰው ደልቶት አይደለም፣ ሞልቶት አይደለም፣ ተርፎት አይደለም። ቤተ ክርስቲያኔ በምን ትቀጥል? ለቤተ ክርስቲያኔ ማድረግ ያለብኝ አስተዋጽኦ ምንድን ነው? አንዳንዶቹ እውነት ለመናገር ምንም ነገር ሳይኖራቸው ነው የሚሰጡን። ምንም ነገር ሳይኖራቸው ወርሃዊ አስተዋጽኦ የሚያደርጉልን፣ ደግ ሰው አመጥተው ቤታችን የሚያበሉን፣ ስንሄድ አክብረው የሚቀበሉን እነኚህ ሰዎች ተርፏቸው አይደለም። ስለዚህ አንድ በዓል ፍጹም የሚሆነው የሌላቸው ሰዎች በልቶ ለማደር ሕይወታቸውን ለማስቀጠል ለማቆየት የሚቸገሩ ሰዎችን ጠርቶ አብሮ በክብር ቁጭ ብለው አንዳንድ ጊዜ ሰውን ምግብ ብቻ አይናፍቀውም፣ ክብር ይናፍቀዋል፣ ፍቅር ይናፍቀዋል። የሚናፍቀውን ክብር ነስተህ የሚናፍቀውን ፍቅር ነስተህ የሚበላው ብትሰጠው ምቾት አይሰማውም። ታናሽነት፣ የድህነት ስሜት፣ የበታችነት ስሜት ነው የሚሰማው። ሰውን ደግሞ ሰው ያደረገው ሞራል ነው፣ ስነ ልቡና ነው፣ ስብዕና ነው። ይሄ በሌለበት ውስጥ ሰውን ስለለበሰ ስለበላ ስለጠጣ ሙሉ ሰው አያደርገውም። ተማሪ ነው ብለህ ከታች አስቀምጠህ አብልተህ አጥግበህ ከምትሰደው ኮፈዳውን ሞልተህ ከላይ አስቀምጠህ ቅድም እንዳልኩ ነው እኮ እኛ እዚያ ጎጃም ስንሻገር የእውነት ነው የምነግራችሁ በጣም ትልልቅ አዛውንት ጺማቸው በዚህ የተንዠረገገ ተነሱ፣ ነገ ካህናት የምትሆኑ እናንተ አይደል? ነገ መምህራን እንደዚህ ነው ያሉ ቃል በቃል ያሉኝ ነው የምነግርህ። ድሪቶ ነው የለበስኩት እኮ በጣም ምንድነው በ10 መርፌ ተማሪ ከቦ የሰፋው አባ ብርሃኑ የሚባል ድሪቶ ነበረኝ። እሱን ለብሼ ነው በጣም ትልቅ ድሪቶ ነው እና እሱን ለብሼ ያን አዳፋ በማዳበሪያ የተሰፋ ልብስ የለበሰ ሰው ነው መሀል ያስቀመጡን፣ እኔንም ጓደኛዬንም ቁጭ ባሉ። ማንን ያከበሩት? እግዚአብሔርን። ማንን ያከበሩ? ቤተ ክርስቲያናቸውን። ምክንያቱም ነገ ሰው ነው ቀድሶ የሚያቆርባቸው፣ ስጋውን የሚፈትትላቸው፣ ጽዋውን የሚቀዳል፣ ደሙን የሚቀዳላቸው። እንደዚህ አክብረህ የሚገባውን ነገር ሰጥተህ ያሳደግከው ዲያቆን ኃላፊነት ይሰማዋል። እንዲህ ያደረክለት ቄስ ነገ ቄስ ሲሆን ኃላፊነት ይሰማዋል።
ኃላፊነት መልእክት ነው። ይሄ ምግብ ብቻ አይደለም፣ ክብር ብቻ አይደለም፣ መልእክት ነው። ከነዚህ ሰዎች ተመርጦ ነገ ጳጳስ ይሆናል፣ ሊቀ ጳጳስ ይሆናል። የወረዳ ቤተ ክህነት መሪዎች፣ የደብር አስተዳዳሪዎች ይሆናሉ እነኚህ ሰዎች። ይሄን ነው መምህራን ናቸው የመጨረሻዎቹ። እንግዲህ ስነ ምግባር አስይዘው እውቀት ሰጥተው ሰው አድርገው ስጋዊ የነበረውን መንፈሳዊ፣ ምድራዊ የነበረውን ሰማያዊ፣ ባዶ የነበረውን ሞልተው የሚሰዱ መምህራን ናቸው። ትልቁ መምህራን ትልቁ ድርሻ ያለው መምህራን ላይ ነው። መምህር ተማሪ መምህሩን ነው የሚመስለው። በምንም ይሁን በምን መንገድ ተማሪ መምህሩን ይሆናል። መምህሩ ትዕቢተኛ፣ ወልጋዳ፣ ዋዘኛ ከሆነ ደቀ መዝሙሩ እንደዚያ ነው የሚሆነው። መምህሩ ቁርጠኛ ከሆነ፣ ደግ ከሆነ፣ ርሩ ከሆነ፣ እግሩ ቁጥብ የሆነ ተማሪዎች ሲፈልጉት የሚያገኙት ከሆነ ደቀ መዛሙርቱም ያነኑ ነው የሚሆኑት። ስለዚህ ትልቁ ድርሻ ያው እኔ ሁል ጊዜ የምለው እንትን አለኝ። መምህር ማለት ትንሹ ፈጣሪ ነው። በሳይንሱም ይሁን በመንፈሳዊው መምህር ትንሽ ፈጣሪ ነው። እግዚአብሔር ንቆ ጠልቶ በግዴለሽነት የፈጠረው የለም። ወሬ እግዚአብሔር ከመሰናይ የፈጠረውን ትንኝን ፈጥሮ እኮ ነው እግዚአብሔር። እንዲሁ ትንኝ በእግዚአብሔር ደረጃ ምን ትሆናለች ጎበዝ? እንዲሁ ስናስባ በጣም ትንሽ ናት አይደል? በጣም ደቃቃ ናት። በሰው ደረጃ በግዙፋኑ ደረጃ ትንኝንም ፈጥሮ እግዚአብሔር ወሬ እግዚአብሔር ከመሰናይ በጎ እንደሆነ እግዚአብሔር አየ፣ በዚያም ደስ አለው። ስለዚህ ንቆ ጠልቶ አቃሎ የፈጠረው ፍጥረት ያለው መምህር ፈጣሪ ከሆነ ግዴለሽ ሆኖ በንቀት ዝቅ አድርጎ አይቶ የሚያስተምረው ደቀ መዝሙር መሆን የለበትም። ምክንያቱም ፈጣሪ ነውና። በጎ ደቀ መዝሙር አውጥቻለሁ ብሎ ልቡን ነፍቶ በሰው ፊት የሚኮራበት ቃል እግዚአብሔር ሲናገር አንደበተ በርቱ ሲሆን አለባበሱ፣ ኑሮው፣ መንፈሳዊ ሕይወቱ፣ እይታዎቹ ቀዳማውያን ሲሆኑ መምህር ያን ጊዜ ማስተማሩን የሚያውቀው ያን ጊዜ ነው። ያለዚያ አባቶቻችን ምን ይላሉ? ምን ይወልዳል ይላሉ። ማስተምር ያለው ብቻ አይደለም፣ ሙያው ከስነ ምግባሩ ጋር በብቃት በክህሎት የታገዘ ሲሆን ያን ጊዜ መምህራን አስተምረናል፣ ለቤተ ክርስቲያናችን ሰው አበርክተናል የሚሉ ያንን ነውና የነው ደቀ መዛሙርቱ ጊዜያቸውን በአግባብ መጠቀም ነው። በዋዛ በፈዛዛ የሚያሳልፉት ምንም ጊዜ ሕይወት ነው። ይሄ የሁሉም ሰው መመሪያ ነው። በቃ ጊዜ ሕይወት ነው። ዛሬ እቺ ያለችው ጊዜ ነገ የለችም። በገንዘብ ገዝቶ ማስቀመጥ ማሸጋገር አይችልም። ለዚያ ነው ሕይወት ነው የምንለው። የሰው ሕይወት ዛሬ ካለ ነገ ባይኖር የለም እና በዚህ መንገድ ጊዜያቸውን በአግባቡ መጠቀም ለሀገራቸው እጅግ አብዝተው መጸለይ፣ ዳዊት መድገም፣ ውዳሴ ማርያም መድገም፣ ሳሊነ ቅዱስ ማለት በቀናነት ማገልገል። ስርዓት ያለው ተማሪ ነገ መምህር ሲሆን ስርዓት ያለው መምህር ይሆናል እና በዚህ ልክ መበርታት ይኖርባቸዋል። ደቀ መዛሙርቱም ይህን ነው ልለው የምችለው። እንዳጠቃላይ በመላው ዓለም ያላችሁ ክርስቲያን ወገኖቻችን ኦርቶዶክሳውያን፣ እንዲሁም የሰው ዘር በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓላችን የሰው በዓል ነውና ከሰው ጋር የምናሳልፈው ከነዳያን ጋር የምናሳልፈው በዓል እንዲሆን ምኞቴ ነው። እግዚአብሔር ይስጥልኝ። የልደትን በዓል ምክንያት በማድረግ በዚህ እርስዎ በሚያስተምሩት ጉባኤ ቤት ዙሪያ በሕይወቶ በትምህርት አሰጣጦ ዙሪያ እንግዲህ ተሞክሮም እንደገና በዓልን በማስመልከት ለሰጡን አስተያየት፣ ለሰጡን ትምህርት፣ ለሰጡን የሕይወት ልምድም እግዚአብሔር አምላክ ለመምህራችን ለየኔታ ረጅም ዕድሜን ከጤና ጋር ይስጥልን እያልኩኝ እንግዲህ መልካም በዓል በማለት ከእርስዎ ጋር እሰናበታለሁ። ክቡራን ተመልካቾቻችን የዛሬውን የልደት በዓል ምክንያት በማድረግ በባህር ዳር ሀገረ ስብከት በደብረ አባይ ቅዱስ ገብርኤል ገዳም ነው የዛሬውን የልደት በዓል ያከበር ነው። እንግዲህ የልደት በዓል በዛሬው ብዙ ጊዜ በጉባኤ ቤት አይደለም፣ በተለያዩ ቦታዎች ነው። በአብዛኛው በመኖሪያ ቤት ውስጥ ከሌሎች ከእንግዳ ጋር ነበር ፕሮግራሞቻችን ይዘን ስንቀርበው። ዛሬ ግን ለዘገባ በመጣንበት ወቅት በዚህ በደብረ አባይ የመጽሐፍት ትርጓሜ ትምህርት ቤት ውስጥ የሚገኙ ተማሪዎችና መምህራቸውን የልደት በዓል እንዴት እንደሚያከብሩ፣ በልደት በዓል ሃይማኖታዊ አስተምሮ፣ በልደት በዓል በአብነት ትምህርት ቤት ውስጥ እንዴት እንደሚከበርና በቀጣይም ለአብነት ትምህርት ቤቶች ሊደረግላቸው የሚገባውን ትኩረት ሊደረግባቸው የሚገባውን ትኩረት በማስመልከት ቆይታ አድርገን ነበር። መርሃ ግብሩን ስትከታተሉት የነበረው ነው። እኛ በዚሁ እንሰናበታለን። ቀሪውን
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። መልካም የልደት በዓል ይሁንላችሁ እያልን በዚሁ እንሰናበታለን። ሰላም ሁኑ።